ሰላም የኢትዮ ፎከስ ቤተሰቦች እንደምን ቆያችሁ? በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ በወቅታዊ የኢትዮጵያ የፖለቲካ ሁኔታ በሰላም ንግግሩ ሂደትና በአሜሪካ ኢትዮጵያ ግንኙነት ዙሪያ አዲስና ጠንከር ያለ መግለጫ ሰጥተዋል። አምባሳደሩ በመግለጫቸው ያነሷቸው ነጥቦች በኢትዮጵያ ቀጣይ ጉዞ ላይ ምን ፍንጭ ይሰጣሉ? የአሜሪካ መንግስትስ ከኢትዮጵያ ምን ይፈልጋል? በተለይም ከዶናልድ ትራምፕ ዳግም መመረጥ በኋላ የአምባሳደሩ ንግግር ትርጉሙ ምንድነው? የሚሉትን አንኳር ጉዳዮች በዝርዝር እንመለከታቸዋለን። አብራችሁን ቆዩ። በኢትዮጵያ የአሜሪካ አምባሳደር መግለጫ ምን ያመለክታል? በኢትዮጵያ የዩናይትድ ስቴትስ ኤምባሲ ሰሞኑን ባወጣው መግለጫ አምባሳደር ኤርቪን ማሲንጋ በሁመራ ደማቅ አቀባበል እንደተደረገላቸው አስታውቋል። አምባሳደሩ በስፍራው የሚኖሩ ሰዎች የሚያጋጥሟቸውን ፈተናዎች በአይኔ ተመልክቻለሁ ብለዋል። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ የሁለት ክልሎች የይገባኛል ጥያቄ ያለበትን አወዛጋቢ ቦታ ከጎበኙ በኋላ ባወጡት መግለጫ ሁሉም ተዋናዮች ሰዎችን ከፖለቲካ በላይ እንዲያስቀድሙ እና ህዝቡ የፖለቲካ የወደፊት ዕጣ ፈንታውን በተገቢው ጊዜ እንዲወስን ጠቅሰዋል። ኢትዮጵያውያን ዘላቂ ሰላምና መረጋጋት እንዲሰፍን በሚያደርጉት ጥረት ዩናይትድ ስቴትስ አሁንም ቁርጠኛ ነች ያሉት አምባሳደሩ በሁመራ ከተማ ጉብኝት ያደረጉት ከጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ አማካሪ ከአቶ ጌታቸው ረዳ ጋር ሆነው ነው። አምባሳደሩ በመግለጫቸው የከተማ ስም ብቻ መጥቀሳቸው ቦታው ልዩነት የሌለበት እንደሆነና እውቅና የሰጠ ነው ብሎ ማሰብ ይቻላል ሲሉ አንድ የህገ መንግስት ባለሙያ ለዶቼ ቬለ ተናግረዋል። በኢትዮጵያ የዩናይትድ ስቴትስ ኤምባሲ ከጉብኝቱ በኋላ ባወጣው መግለጫ አምባሳደር ኤርቪን ማሲንጋ በሁመራ ደማቅ አቀባበል እንደተደረገላቸው አስታውቋል። አምባሳደሩ በስፍራው ያሉ ሰዎች የሚያጋጥሟቸውን ፈተናዎች በአይኔ ተመልክቻለሁ ብለዋል። የተበላሹ መሰረተ ልማቶች፣ የሕክምና አገልግሎት ውስንነትና የመሰረታዊ አገልግሎቶች እጦት የብዙዎቹን ህይወት እየጎዳ ነው ያሉት ማሲንጋ ለዓመታት በግጭት የተፈናቀሉ ሰዎች በዓለም አቀፍ ድጋፍ ላይ ጥገኛ ሆነዋል ሲሉም መልእክታቸውን አጋርተዋል። አክለውም በስም ያልጠቀሷቸው ሁሉም ያሏቸው ተዋናዮች ሰዎችን ከፖለቲካ በላይ እንዲያስቀድሙ እና ህዝቡ የፖለቲካ የወደፊት ዕጣ ፈንታውን በተገቢው ጊዜ እንዲወስን እናሳስባለን ብለዋል። የህገ መንግስት ባለሙያው ዶክተር አደም ካሴ የኢፌዴሪ ህገ መንግስት የይገባኛል ጥያቄ የሚነሳባቸውና አወዛጋቢ የሆኑት አካባቢዎችና የአምባሳደሩ ጉብኝት ከህግ ምልከታ አንጻር ያለውን አንደምታ ጠይቀው ምላሽ ሰጥተዋል። የአምባሳደሩም ሆነ የሌላ ሰው የኢትዮጵያ ጠቅላይ ሚኒስትርም ቢሆን ጉብኝቱ ከህግ አንጻር ቀጥተኛ የሆነ አንደምታ የለውም። ህገ መንግስቱ የድንበር ግጭቶች ሲፈጠሩ በምን መንገድ ይፈታሉ ነው የሚለው። ያንን ደግሞ መጀመሪያ ሁለቱ ክልሎች በንግግር ከዚያ ባለፈ ደግሞ በስምምነት የማይፈቱት ከሆነ በፌዴሬሽን ምክር ቤት ይፈታል ነው የሚለው። ይህ የአሜሪካ አምባሳደር ማሲንጋ ጉብኝት በፕሪቶሪያው ዘላቂ ግጭትን የማቆም ስምምነት የይገባኛል ክርክር ያለባቸው ከተባሉት ቦታዎች አንዱ የሆነውና አሁን በአማራ ክልል ስር የተመሰረተው የዞን አስተዳደር ይህንኑ የፕሪቶሪያውን ግጭት የማቆም ስምምነትን በመጣስ ወገንተኛ የፖለቲካ አቋም ይዘዋል በሚል ሁለት ዓለም አቀፍ የተራድኦ ድርጅቶች ዞኑን ለቀው እንዲወጡ ማዘዙ በተሰማበት ሰሞን የተደረገ ነው። አምባሳደር ማሲንጋ ሰብአዊ እርዳታ ወሳኝ ሆኖ ቢቀጥልም ዘላቂ መፍትሄ ግን አይደለም በማለት ሀገራቸው እያንዳንዱ ግለሰብ በአስተማማኝና በክብር ህይወቱን የት እንደሚገነባ እንዲወሰን የሚያስችል በኢትዮጵያ የሚመራ በተባበሩት መንግስታት የሚደገፍ ሂደትን ትደግፋለች ብለዋል። አቶ አደም ካሴም አምባሳደሩ የከተማ ስም ብቻ መጥቀሳቸው ይኖረዋል ያሉትን ትርጉም ጠቅሰዋል። በጦርነቱ ጊዜም የፕሪቶሪያ ስምምነት ከተፈረመ በኋላ በአብዛኛው የአሜሪካ መንግስታዊ ድርጅቶች ቦታውን ምዕራብ ትግራይ እያሉ ነበር የሚጠሩት እና አሁን ደግሞ እኔ እስካየሁት ድረስ ከተማውን ስሙን እንጂ የሚጠቅሱት ከተማው የት ቦታ ነው፣ የምን ክልል ነው፣ እዛ ጉዳይ ላይ አልገቡም እና ምናልባትም ጉዳዩን ቦታውን ልዩነት ያለበት እንደሆነ እውቅና የሰጠ ነው ብሎ ማሰብ ይቻላል ብለዋል። ይህንን በኢትዮጵያ የአሜሪካ አምባሳደር የሁመራ ጉብኝት ተከትሎ በጉብኝቱ አብረው የተሳተፉት በሰሜኑ ጦርነት ወቅት የህወሓት አመራር ቀጥሎ የፕሪቶሪያው ዘላቂ ግጭት የማቆም ስምምነት ፈራሚ ከዚያም አሁን የስምረት ፓርቲ ፕሬዝዳንት እንዲሁም የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ አማካሪ የሆኑት አቶ ጌታቸው ረዳ አካባቢውን ምዕራብ ትግራይ ብለው በመጥራት አምባሳደሩ ተፈናቃዮች ወደ ቀያቸው እንዲመለሱ የሚያደርጉትን ጥረት አድንቀው አመስግነዋል። ይህንን ተከትሎ ደግሞ የአማራ ብሔራዊ ንቅናቄ አብን ሊቀመንበርና የኢኖቬሽንና ቴክኖሎጂ ሚኒስትር የሆኑት ዶክተር በለጠ ሞላ
ቦታውን የአማራ ክልል አድርገው በመጥቀስ ለአቶ ጌታቸው ንግግር ምላሽ ሰጥተዋል። የሕገ መንግሥት ባለሙያውን አቶ አደም ካሴን እነዚህ ሁለቱም የገዢው ብልጽግና ፓርቲ አባል ያልሆኑ ይልቁንም የተለያዩ ተቃዋሚ ፓርቲዎች መሪዎች ግን ጠቅላይ ሚኒስትር አብይ አህመድ በሚመሩት መንግስት ከፍተኛ ተሿሚ የሆኑ ሰዎች ምን እያሉ ይሆን ሲል ዶቼ ቬለ ጠይቋቸዋል። አቶ ጌታቸው በአማካሪነቱ ነው የሄደው፣ ነገር ግን አማካሪ የሚናገረው ሁሉ የሚያማክረው ሰው አቋም ነው በማለት አይደለም፣ እንደ አማካሪ የሚያስበውን ነገር ተናግሯል። እንደምናውቀውም ደግሞ ሰውየው የትግራይ ተወላጅ ነው፣ ከዚህ አንጻር የሚጠበቅ ነገር ነው ብለዋል። ግን በኢትዮጵያ መንግስት አቋም የሚባለው የአስፈጻሚው አካል ማለቴ ነው በካቢኔ የተወሰነ ነገር ብቻ ነው። በካቢኔ እስካልተወሰነ ድረስ ጠቅላይ ሚኒስትሩ ራሱ ቢናገሩ የኢትዮጵያ መንግስት አቋም ነው ማለት ይከብዳል እና ከዚያም አንጻር አቶ ጌታቸው የተናገረው እንደ አማካሪ መንግስትን ወክሎ ሳይሆን በራሱ አቋም ነው ብዬ ነው የማስበው በማለት አስረድተዋል። የአቶ በለጠ ሞላም በዛው መልክ ይመስለኛል ያሉት አቶ አደም ካሴ አቋማቸው እንደ ግለሰብ እና እንደ ፓርቲያቸው እንጂ መንግስትን ወክለው በመንግስት ሚኒስትር ኮፍያቸውን አድርገው አይደለም እየተናገሩ ያሉት ብለዋል። ሁለቱም የኔ ነው የሚሉትን ህዝብ አቋም ነው እያንጸባረቁ ያሉት የሚል ምላሽ ሰጥተዋል። አምባሳደር ኤርቪን ማሲንጋ ለአካባቢው ቅድሚያ የሚሰጠው በጣም የተጎዱትን ሰዎች ደህንነት ማረጋገጥ መሆን አለበት ብለዋል። ዩናይትድ ስቴትስ ኢትዮጵያን ዘላቂ ሰላምና መረጋጋት እንዲሰፍን በሚያደርጉት ጥረት ለመደገፍ አሁንም ቁርጠኛ ነች ሲሉም አገራቸው ድጋፍ እንደምታደርግ አረጋግጠዋል።